እንዳላደረገኝ እንዴት ናችሁ? የጌታ ስም የተመሰገነ ይሁን። ባለፈው ሳምንት ድግሱን ብቻችሁን በላችሁ። እስቲ ተነስተን እናንተ እንዳመሰገናችሁ ደግሞ እኔም እንዳመሰግን ፍቀዱልኝ እና ተነስተን ጌታ አምላክ መጀመሪያ እግዚአብሔር እናመስግን። አሜን አሜን። ክብር ሁሉ ለአምላካችን ይሁን። በእውነት ይህንን የሰራ ከሁሉ በላይ ይህን ያደረገልን እግዚአብሔር የተመሰገነ ይሁን። ደግሞ ይሄ ሁኔታ ይህቺ ቤት ለማግኘት የለፉ ከብቶቻችን ይልቅ የተጉ የወጡ የወረዱትን እግዚአብሔር ይባርክ። እናንተም ደግሞ ሁላችንም የአቅማችን ያህል የተቆረስነውን እግዚአብሔር ይባርከን። ክብር ለእግዚአብሔር ይሁን። ከበገና ጋር አምልኮ ሆኜ ምስጋናን ይዤ ስድልህ ጌታ አምላኬ አንተን ላክብርህ አንተን ላክብርህ አንተን ላክብርህ ቀኔን ሁሉ ከበገና ጋር አምልኮ ሆኜ ምስጋናን ይዤ ሰጥቼ ገና በደንብ እንዘምረዋለን። ጌታን እያከበርን ሁልጊዜ ማለዳ አዲስ ነው ምሕረቱ አይችልም ጉልበቱ። ለምንድን ነው ታዲያ ዝምታ ማከርከር? ጨለማው ተገፎ ተሰብሮ ልንከበር አንተን ላክብርህ ቀኔን ሁሉ ከበገና ጋር አምልኮ ሆኜ ምስጋናን ይዤ ሰጥቼ አምላኬ አንተን ላክብርህ አንተን ላክብርህ አንተን ላክብርህ ቀኔን ሁሉ ከበገና ጋር በአምልኮ ሆኜ ምስጋናን ይዤ ተሰጥቼ ሁልጊዜ ማለዳ አዲስ ነው ምሕረቱ መዛል ወይ መታከት አያውቅም ጉልበቱ። ለምንድን ነው ታዲያ ዝምታ ማከርከር? ጨለማው ተገፎ ተሰብሮ ልንቀበር ጌታ አምላኬ አንተን ላክብርህ አንተን ላክብርህ አንተን ላክብርህ ቀኔን ሁሉ ከበገና ጋር አምልኮ ሆኜ ምስጋናን ይዤ ሰጥቼ ጌታ አምላኬ አንተን ላክብርህ አንተን ላክብርህ አንተን ላክብርህ ቀኔን ሁሉ ከበገና ጋር በአምልኮ ሆኜ ምስጋናን ይዤ ሰጥቼ ሃሌሉያ። በእልልታና በጭብጨባ እግዚአብሔር እናከብራለን። ክብር ሁሉ እግዚአብሔር
እግዚአብሔር ይባርካችሁ። ያው እንደተነገረው ለአንድ ወር ወጥቼ ነበር። ያው የተወሰኑትን ቀናት በማዕከል ነው የወጣሁት። ግን ያው ከእሱ ጋር በተያያዘ ሌላም አገልግሎት ስለነበረ ወጥቼ ነበረ። ይህም ሮማ ከተማ ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እሱ ታማኝ ስለሆነ ሰው ታማኝ ባይሆን እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ስለሆነ እግዚአብሔር ከእኛ ጋር ሆኖ በሰላም ወጥተን በሰላም ተመልሰናል። የጌታ ስም የተመሰገነ ይሁን። ፀሐዩ 2 ሰዓት ነበር የሚያክለው፣ ለፀሐይ ነበር የሚያክለው። እንደሰማችሁት በዜና እንደምትሰሙት ምን ብሎ ደግሞ ውጭ ነበረ እና አንዳንዶቹ ከኔ ጋር የሄዱት ትንሽ አቻሉት። ነገር ግን በየቀኑ መውጣት ነበረብን። ሜዳ ላይ የምንወጣው የጌታ ስም ይመስገን 17 ሰዎች ጌታን ተቀብለዋል። ክብር ለእግዚአብሔር ይሁን። እንግዲህ ይሄ በቁጥር የተነገረንን ነው። አንዳንድ ሰዎች አልነገሩንም። አብያተ ክርስቲያናት በሙሉ ከኛ ጋር ሆነው ነው ያገለገሉት። እግዚአብሔር ይባርካቸው። በዛ ሰዓት ውስጥ እግዚአብሔርን አገልግለዋል። አብያተ ክርስቲያናት ራይቱን ከፍተው አገልግለናል። የእግዚአብሔር ስም የተመሰገነ ይሁን። ይህ ሁሉ ለሱ ክብር ይሁን። በጸሎታችሁ ስላሰባችሁ እግዚአብሔር ይባርካችሁ። የእናንተን የጸሎት ምላሽ ፍሬ ነው እና ክብሩን ለእግዚአብሔር እንደገና እንስጥ። አንድ ጊዜ እግዚአብሔር ይባርካችሁ። የጌታ ስም የተመሰገነ ይሁን። ለዚህ ሳምንትና ለሚቀጥለው ሳምንት በተከታታይ የማስተምራቸው ትምህርቶች ናቸው። ትምህርት ነው እና እውነትና እምነት የሚል ነው። እውነትና እምነት ትንሽ አስቡ። እውነትና እምነት። እግዚአብሔር አምላካችን ሆይ የጸጋ ሁሉ ባለቤት ሆይ ለሚናገረው ጸጋን የምትሰጥ ለሚሰማው ጸጋን የምትሰጠው ሆይ በመካከላችን ሆነ። እግዚአብሔር ሆይ ቃልን ከፍተህ አስተምረን። በዚህ ቦታ ያንተ ፈቃድ ብቻ ይፈጸም። ይህ እንዳይሆን የሚዋጋ የክፉ ኃይል ሁሉ የታሰረ ይሁን። በኢየሱስ ክርስቶስ ስም አሜን። እሺ፣ በዚህኛው ልቀጥለው። የጌታ ስም የተመሰገነ ይሁን። እውነትና እምነት የሚል ነው የምንካፈለው። በዓለም ውስጥ እምነት የሌለው በጣም ጥቂት ሕዝብ ነው። ሁሉ እምነት አለው። ሕዝባችን ሃይማኖተኛ ነው። በተለይ ክርስቲያን ነኝ የሚል በአንገቱ ላይ ማተብ ያደረገ የኦርቶዶክስ አማኝ እጅግ ብዙ ነው። አሁን ደግሞ ዳግመኛ ተወለድኩ የሚል በመንፈስ ቅዱስ ተሞልቻለሁ የሚል ክርስቲያን ነኝ የሚል የወንጌላዊው አማኝ እጅግ ብዙ ነው። አዎ ሁሉ እምነት አለው። ዛሬ ግን ቁጭ ብዬ ብዙ ጊዜ የማሰላስለው እውነትስ አለው ወይ? እምነት አለው፣ እውነትስ አለው ወይ? አማኝ ነው፣ ታማኝ ነው ወይ? እሱን እንዳስብ ይደረጋለሁ ከራሴ ጀምሮ። እውነትና እምነት ማመን የሚኖረው የሚታመን ሲኖር ነው። የሚታመን ደግሞ እውነት ነው ተብሎ የተወሰደ ነው። ስለዚህ እውነት ከሌለ እምነት የለም።
እውነት ነው የምንለው ከሌለ እንዴት እናምናለን? ዮሐንስ ምዕራፍ 1:38 ላይ ጲላጦስ ይህን ጠየቀ። እውነት ምንድን ነው? እውነት ምንድን ነው? እውነት ምንድን ነው? ጌታ ኢየሱስ ክርስቶስ ወንጀለኛ ተብሎ በብዙ ሰዎች ተከሶ በፊቱ ቆሟል። ሕዝቡ ሁሉ ድምፃቸውን ከፍ አድርገው ክፉ አድራጊና ሐሰተኛ እንደሆነ ይናገራሉ። ጲላጦስ ግን ጠጋ ብሎ ሲጠይቀው፣ ቀረብ ብሎ ሲያየው፣ ቀረብ ብሎ ሲያነጋግረው እነሱ እንደሚሉት አይደለም። እነሱ የሚሉት ሌላ፣ እሱ የሚያየው ሌላ። እውነቱ የቱ ነው? እውነተኛውን ለማወቅ እውነተኛ ማለት እውነት ያለው ማለት ነው። እውነት የሚናገር ማለት ነው። እውነት የሆነ እውነት ውስጡ ያለ ማለት ነው። እውነተኛውን ለማወቅ እውነቱን ማወቅ ይጠይቃል። ስለዚህ ነው እውነት ምንድን ነው ብሎ የሚጠይቀው። ትልቅ ጥያቄ ነው። ብዙውን ጊዜ ሰዎች ከኔ ጀምሮ የምናተኩረው እውነተኛው ማን እንደሆነ ፍለጋ ነው። እውነተኛ ማን ነው የምንለው። ከዛ በፊት ግን እውነቱ ምንድን ነው? እውነት ምንድን ነው? ማን ትሩዝፉል እንደሆነ ለማወቅ መጀመሪያ ትሩዙ ምንድን ነው? መልሱን የማያውቅ እንዴት ያርማል? ኤክስ እና ራይት ለማድረግ መጀመሪያ መልሱን ማወቅ ያስፈልጋል። እውነቱና ሐሰቱን፣ ሐሰተኛውና እውነተኛውን ለመለየት መጀመሪያ እውነቱን ማወቅ አለብን። ያ ነው የሳተው፣ ያ ትክክል ነው ለማለት መመዘኛው ሚዛንን የያዘው መመዘኛ ሚዛን ያስፈልጋል። ስለዚህ እውነት ምንድን ነው? እስቲ ጥቂት ቃላት እንደው ኢንተርኔት እና ገብቼ ስመለከት አንዳንድ የሚገርሙ አባባሎችን አነበብኩና በጣም ገረመኝና እስቲ ተራ በተራ ፖስት አድርጉልናላችሁ። ከቻላችሁ አብራችሁን ታነቧቸዋላችሁ። አንድ ላይ እናነባቸው። እውነት ያው ይነበባል እዚህ እኔ እዛ ያነባል። አብረን እናነብ። እውነት ሁል ጊዜ አያስደስትም፣ ደግሞም የሚያምሩ ቃላት ሁሉ እውነት አይደሉም። ማን እንዳለ እንግዲህ የለም፣ ለሌላው ጊዜ እንተው። ወደሚቀጥለው እንሂድ። ውሸት የጊዜው ነው፣ እውነት ግን የዘላለም ነው። ለሚቀጥለው እውነቱን እንደ ላስቲክ ስትለጥተው ተመልሶ አንተኑ እንዳይጎዳህ። ይሄ ከባድ አባባ ነው። የሚቀጥለው ትልቁ ፍርሃታችን እውነቱን መናገር አይደለም። ትልቁ ፍርሃታችን እውነት በመናገራችን የሚደርስብን ጥቃት ነው። እውነትን ማወቅና ለእውነት መቆም የተለያዩ ነገሮች ናቸው። እውነት እንደ ፀሐይ ነው፣ ለጊዜው ይሸፈናል፣ ትሸፈናለች፣ ሳትገለጥ አትቀርም። እውነት ጫሟን ሳታጠልቅ ውሸት ዓለም ትዞራለች። ይገርማል። እውነቱን በመናገር ብዙ ጓደኞች አታፈራም፣ እውነተኛ ጓደኞች ግን ታፈራለች። ፍቅር የሌለው እውነት ጭካኔ ነው። እውነት የሌለው ፍቅር ደግሞ ግብዝነት ነው። ይበቃናል። የእግዚአብሔር ስም የተመሰገነ ይሁን። ጥሩ አይነት አባባሎች ናቸው።
በዘመናችን ብዙ ሰዎች የሚጠይቁት ጥያቄ ነው። እውነት ምንድን ነው? ከኔ ጀምሮ እናንተ ብዙ ጊዜ እንጠይቃለን። እውነት ምንድን ነው? በውጭ ባሉት ብቻ ሳይሆን በእግዚአብሔር ቤት ውስጥ ያሉ ብዙዎቻችን እንጠይቃለን። እውነቱና ሐሰቱ ተደባልቆ ተመሳስሎ ለመለየት ተቸግረን እውነት መስሎን አሜን ያልነው ከጥቂት ጊዜ በኋላ ጉድ ሲያስብለን አይተናል። በዓለም ውስጥ እውነት ያሸነፉ ሰዎች ሆናለች። ያሸነፈው ብዕሩን አንስቶ የሚጽፈው ታሪክ ሆኖ ይነገራል፣ ይነበባል፣ ይወራል። የአፍሪካን ሕዝብ በመትረየስ በታንክ በመርዝ ጭስ የጨረሱ የአፍሪካን ታሪክ ጽፈው አንዳንድ ጊዜ አፍሪካ ትምህርት ቤቶች ውስጥ እንማራቸዋለን። ዘንድሮ ደግሞ እውነት ኃይል የያዘ የሚወስናት፣ ሚዲያውን የያዘ የሚለፍፋት፣ ወንበሩን የያዘ የሚተርካት፣ ስልጣን የያዘ የሚዘግባት ሆናለች። ወፍራሙ ውሸት ቀጭኗን እውነት ይውጣል። ብዙ ጩኸት፣ የውሸት ጩኸት በዝቶ በለሆሳስ የምትነገረው እውነት አትሰማም። ዓለም የተቸገረችው ኢንፎርሜሽን አይደለም፣ የተቸገረችው እውነት ነው። ለመሆኑ እውነት ምንድን ነው? በሃይማኖት ሰምስ እየገባ እንዳለው በሰው ስሜት፣ አስተያየት፣ ተሞክሮ ላይ፣ አመለካከት ላይ የተመሰረተ ሰብጀክቲቭ አይደለም። እንደየሰው አይደለም። እውነት ለአንዱ ሌላ ለአንዱ ሌላ አይደለም። እውነት ሰው ይለያያል እንጂ እውነት አይለያይም። አንዳንድ ጊዜ አይቼዋለሁ የምንለውን ካየነው ያላየነው እንደሚበዛ ታውቃላችሁ። ላስት ዊክ ሳስብ ነበር። ከዚህ ጋር አያይዤ ግን አይደለም። አይቼዋለሁ እኮ እኔ በአይኔ በብረቱ አይቼዋለሁ የምንለው ብዙውን ነገር አላየነው። ለምሳሌ እዚህ በር ላይ ወጣችሁ ይህን ቤተክርስቲያን አይታችሁታል። እኔ የምጠይቁኝ አይቼዋለሁ ነው የምላችሁ። ነገር ግን ያየሁት ከስድስቱ አንዱን ነው። ውስጡን ተውት። ፊቱን አይቻለሁ፣ ጀርባውን አላየውም። ጎኑን ቀኝና ግራውን አላየውም። እታች ያለውን አላየውም። ጣራውን አላየውም። አምስቱን ክፍሉን አላየውም። አንዱን ብቻ ነው ያየው። አይቼዋለሁ፣ አላየነውም። ነገር ግን ሁሉን ባንዴ የሚያይ የላዩንም
የታችሁን የሚያይ የፊቱንም የኋላውንም የሚያይ የቀኙንም የግራውንም የሚያይ አምላክ አለ። እግዚአብሔር የተመሰገነ ይሁን። እውነት የሱ ናት። ስለዚህ ነው ሰው ፊትን ብቻ ያለ መጽሐፍ ቅዱስ። ጀርባን ያያል አላለም፣ ውስጡን ያያል አላለም ይላል እንደ እናንተ መጽሐፍ ቅዱስ። የኔ እንደዛ አይደል። ስሩን ታቹን ትልቁን ያያል ተላያለው አላለም። ወደ ኋላ ሄዶ ታሪኩን ያያል አላለም። በጊዜው በዛ ሰዓት በዛ ኢንስታንት ከፊት ያለው ነው የሚያየው። በዛ ይወስናል፣ በዛ ይፈርዳል። እውነት አይደለም። ያየነው ሁሉ እውነት አይደለም። እውነት ኦብጀክቲቭ ነው፣ ሶሊድ ነው። እውነት የማይነቃነቅ ነው፣ የማይለወጥ ነው፣ የማይሻሻል ነው። እውነት በማስረጃ በእውነታ በሪያሊቲ ላይ የተመሰረተ ነው። አሁን ደግሞ እውነትና እውነትነት የሚል በእሱ ነው የተተረጎመው። ትሩዝ ኤንድ ትሩዚነስ የሚባል ነገር መጥቷል። ምንድን ነው? እውነትነት አለበት የሚባል ይነካካዋል። ትንሽ እንጀራ ትንሽ ወጥ የነካካዋል አይደለም? የነካካው ትንሽ ደረቅ እንጀራ ነው፣ ወጥ ያለው ይመስላል። የነካካው እውነት የነካካው ትሩዚነስ እውነታዊነት ያለው እውነት ያለበት ወይ እውነት ነው ወይ ውሸት ነው። ዘንድሮም ክርስትና ያንገዳገደው ያለው ይሄ ነው። እውነት ስለነካካው እውነት ነው ብለን እንወስደዋለን። ስንት ነገር ውስጡ ተሰግስጎ በስሜት ላይ በምኞት ላይ በፍላጎት ላይ የተመሰረተ እውነት ሲሰሟቸው እውነት የሚመስሉ ሳያቸው ደግሞ እውነት የሚመስሉ ስሜትን የሚነኩ አእምሮን የሚማርኩ እውነትነት ያላቸው ትሩዚነስ የሆኑ ብዙ አስተምሮች አሉ። እግዚአብሔር ቤት በተባለው በቪዲዮ የምናየው በኢንተርኔት በዩቱብ በፌስቡክ የምናየው እውነትነት ያለው እውነት የነካካው እውነት የነካካው። እሺ መጽሐፍ ቅዱስ ታዲያ ምን ይላል ስለ እውነት? እውነት የሚለው ቃል በመጽሐፍ ቅዱስ 230 በላይ ተጽፏል። በአዲስ ኪዳን ብቻ 110 ያህል ጊዜ ተጽፏል። በዮሐንስ ወንጌል ብቻ 5 ጊዜ ተጽፏል። በዮሐንስ መልእክት 20 ጊዜ ተጽፏል። እውነት ምንድን ነው? ይህ እኮ ትልቅ ጥያቄ ነው። ጌታ ኢየሱስ እንዲህ አለ 14:6 ዮሐንስ እኔ አለ the definition of me አለ ጌታ መንገድ እውነት ሕይወት ነኝ። እኔ እውነት ነኝ አለ ጌታ። እውነት ማለት እኔ ነኝ አለ ጌታ። ጲላጦስ የጠየቀው እውነት ምንድን ነው ብሎ ነው የጠየቀው። መጠየቅ የነበረበት እውነት ማን ነው ብሎ ነው። እውነት ምን ወይም ምናምን አይደለም። እውነት ማን ነው? Truth is not a thing. Truth is a person.
ኢየሱስ ይባላል። እኔ እውነተኛ ነኝ ያለ ጌታ፣ እኔ እውነት ነኝ ያለ የናዝሬቱ ኢየሱስ፣ በጎልጎታ ላይ ራሱን የሰጠው ኢየሱስ፣ በደምና በእንባ ተበክሎ ስለኔ ስላንተ ስላንቺ የሞተው ኢየሱስ፣ ያ የናዝሬቱ ኢየሱስ ከአብ እኩል ሆኖ ሳለ ፍግ መካከል ያደረው ኢየሱስ፣ ከአንዲት ድሃ ምስኪን ኢኖሰንት ሴት የተወለደው ኢየሱስ፣ እሱ እኔ እውነት ነኝ አለ። እውነት ኢየሱስ ነው። እርሱ ከእውነት አንዱ አይደለም። ብዙ እውነቶች አሉ። ከነሱ መካከል አንዱ ኢየሱስ ነው አይደለም። እሱ አንዱ እውነት ነው። እውነት እሱ ብቻ ነው። ዮሐንስ 1:14 ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። እውነትን ተቀብቶ አይልም። እውነትን ለብሶ አይልም። እውነትን ተሞልቶ፣ እውነት የተሞላ ነው የናዝሬቱ ኢየሱስ። እርሱ ሙሉ እውነት ነው። እርሱ ሙሉ እውነት ነው። እርሱ ሁሉ እውነት ነው። ዮሐንስ 1:17 እንደዚህ ይላል፣ ሕግ በሙሴ ተሰጥቶን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሆነ ነው የሚለው፣ ሆነ። የእውነት ምክንያቱ የናዝሬቱ ኢየሱስ ነው። የእውነት ዴፊኒሽን ጌታ ኢየሱስ ክርስቶስ ነው። እውነት ኤግዚስት የምታደርገው እሱ ኤግዚስት ስለሚያደርግ ነው። the existence of the very truth ኢየሱስ ራሱ ነው። ኤፌሶን 4:21 በእርግጥ ሰምታችኋል እውነት በኢየሱስ እንዳለ በእርሱ ተምራችኋል። እውነት ያለችው ጌታ ጋር ብቻ ነው። ኖበዲ ኦውን አያረጋትም። ማንም ኦውን አያረጋትም። እውነት ያለችው እውነት የፈለገ እውነትን የሚያገኘው ጌታ ጋር ነው። እውነትን ፍለጋ የሚንከራተት እውነቱ የቱ ነው? እውነቱ ማን ያሳየናል ለሚሉ የምናሳያቸው ሌላ የለም፣ ኢየሱስን ነው። ኢየሱስ ነው እውነቱ። እሱን ስታውቅ እውነት ታውቃል። እሱን ካገኘህ ነገሩ አለቀ። እውነት ደግሞ ሕይወት ነው። እውነት አርነት ነው፣ ነፃነት ነው አለ መጽሐፉ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ዴሊቨረንስ የሚኖረው በሕይወታችን ብዙን ጊዜ እንጸልያለን እኮ ከዚህ አድነኝ ይበል። ዴሊቨረንስ የሚኖረው እውነት ሲመጣ ነው። ከእውነት ነው። ከእውነት ነው። የሚቀጥለው ሳምንት በደንብ እናየዋለን። እሱ አርነትና እምነታችንና እውነታችንን ዝግብን በደንብ እናየዋለን። ግን
እውነት አርነት ያወጣችኋል አለ ጌታ። እውነትን አለማወቅ በጨለማ መኖር ነው። ከዛም አልፎ ባርነት ነው። ባሪያ የሚያደርገው ደግሞ ሲስተም ነው። እንድናስብ ፈልግ ውሸት ሲስተም ነው፣ እውነትም ሲስተም ነው። ኪንግደም አገዛዝ ነው፣ ስርዓት ነው። ኪንግዶም ነው ጋድ እውነት ነው። ጌታ እውነት ስለሆነ ውሸት ያለበት ቦታ ደግሞ ኪንግደም የዲያብሎስ ኪንግደም። አርነት ያወጣችኋል እውነት ሲል ከውሸት ነው። ከውሸት አርነት ያወጣችኋል። በባርነት ስም የዚያ ሲስተም ገዢ ሰይጣን ነው። ማቴዎስ 8:44 እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ከሱ በፊት ያለውን ኮንቨርሴሽን ጊዜ የለን ማንነው የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ በመጀመሪያ አለ ጌታ ሲናገር ዲያብሎስ ነው የሚለው። ዲያብሎስ የግሪክ ቃል ነው። ሰይጣን የዕብራይስጥ ነው። ወደ ኋላ ከሄደን ሰይጣን ነው የሚለው መጽሐፍ ቅዱስ ላይ። አዲስ ኪዳን ላይ ግን ብዙ ጊዜ የሚናገረው ዲያብሎስ በሚል ነው። ስለዚህ ሴም ፐርሶናሊቲ ነው ማለት ነው። ሴም ፐርሰን ነው ማለት ነው። ስለዚህ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበረ። እውነት በሱ ዘንድ ስለሌለ ቅድም ምን ብለናል? እውነት በሱ እንዳለ ያልነው ኢየሱስ አለ። አሁን ደግሞ እውነት ያልነካው እውነት በሱ የሌለ ዲያብሎስ የሚባል አለ። እሱ እውነትን አያውቅም። ሐሰትን ሲናገር ከራሱ ይናገራል። ክሬት ያደርጋል። ቅድም ቬሪ ኤግዚስታንስ ኦፍ ትሩዝ ማን ነው ብለናል። ማን ነው በእንዴት ነው እውነት የተፈጠረችው ብለናል? ከኢየሱስ ነው። ኢየሱስ ስላለ ነው እውነት ያለችው ብለናል አይደል? አሁን ደግሞ ውሸት ያለው ሰይጣን ስላለ ነው ይላል። ምንድን ነው የሚለው? ሐሰትን ከራሱ ይናገራል። ሐሰተኛ ሐሰት አባት ነው ብሎ ይናገራል። ዲያብሎስ የሐሰት አባት ነው። የሐሰት ሁሉ ነው። ሐሰት የወለደ ማን ነው? ዲያብሎስ ነው። ሐሰት የዲያብሎስ ልጅ ነው። የልጅ ልጅ አይደለም፣ ልጅ ነው። ጉዲፈቻም አይደለም፣ ልጅ ነው። ልጅ ነው። የሐሰት ላስኔሙ ዲያብሎስ ይባላል ነው የሚለው መጽሐፉ። በመጀመሪያ አዳምና ሔዋንን ያሳተ ለዘመናት ሲገልና ሲያርድ የኖረ አሁንም እያሳተ ሰዎችን ለእርድ የሚነዳ ነፍሰ ገዳዩ ዲያብሎስ ነው። እሱ በሐሰት ላይ ይነግሳል። ልታስቡ ይፈልጋል። ጌታ ከረዳን መንፈስ ቅዱስ ያስተምረናል ብዬ በሱ ታመናል። እሱ በሐሰት ላይ ይነግሳል። በሐሰት ላይ ይነግሳል። ማን? ዲያብሎስ። ይመቸዋል። ሐሰት ላይ መጥቶ ቁጭ ነው የሚለው። እንደው የሚመቸው ሶፋ ነው። ይነግሳል። ውሸትን መኖሪያና መሸሸጊያ ያደርጋል። if you want to find the devil ውሸትን ፈልጉ። እዛ ማከታ ነው። አውሬ በጫካው ዲያብሎስ የሚደበቀው በውስጥ ነው። ይደበቃል። እሱ ውሸትን ከልሎ በኋላ ያለው እሱ ነው። ኤርምያስ 10:10 እግዚአብሔር ግን እውነተኛ ነው ይላል። እግዚአብሔር ግን እውነተኛ ነው። እሱ ሕያው አምላክና የዘላለም ንጉሥ ነው። እውነተኛ አምላክ እግዚአብሔር እውነትን ይናገራል። እሱ ብቻ እውነተኛ ነው። ሮሜ 3:4 ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። ሰው ሁሉ ተነስቶ አንድ ጊዜ ሮማውያን እግዚአብሔር እንዋጋ ብለው በጣም ተናደውበት ጦር ይዘው ተነሱ ይባላል። እንደው ተረት ይሁን እውነት አላውቅም እና ግን በጽሁፍ ላይ ነው ያገኘሁት።
እና ቀስታቸውን ወዴት ነበር የሚተኩሱት? ወደ እግዚአብሔር። ምን ለማድረግ? እግዚአብሔርን በዛ ሰምዌር ለማግኘት ለቀስቱ። ተመልሶ መጥቶ ያው ቀስት እነሱን ጨረሳቸው ይባላል። ሰው ሁሉ ስለተባበረ ወገኖቼ ከጥቂት ጊዜ በኋላ በዚህ ስለምንፈተን ከጥቂት ጊዜ በኋላ ቤተክርስቲያን በዚህ ስለምታልፍ ነው። በተለይ እኛ እንግዲህ ቁልቁለቱን እየወረድን ነው፣ እየጨረስነው ነው። ግን ለሚመጣው ልጆቻችን በጣም የሚያልፉበት ነገር ምንድን ነው? ሰው ሁሉ ተባብሮ ተስማምቶ እውነትን ይክዳል። ውሸት ደግሞ ህገ መንግስት ይሆናል። አሁንም እየሆነ ነው። እና ሰው ሁሉ ተባብሮ እውነትን ሐሰት ነው ስላለ እውነት ሐሰት አትሆንም። ሰው ሁሉ ሐሰተኛ ቢሆን እግዚአብሔር ግን እውነተኛ ነው። ድንገፋ ወዴት ወገኖች አስቡት። ሰው ሁሉ ተባብሮ ኖ ያለውን ነገር መጽሐፍ ቅዱስ ጋር ስነ የስ ይለዋል። ሰው ሁሉ ደግሞ የስ ያለውን ነገር መጽሐፍ ቅዱስ ጋር ስነ ኖ ስቶፕ ይላል። ማንን ነው ልናምን የሚገባው? እውነተኛው ማን ነው? ሰው ሁሉ ሐሰተኛ ቢሆን እግዚአብሔር እውነተኛ ነው። ዘኍልቍ 23:19 ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ለምን ዲያብሎስ ነው አይደለም አላለም? ምን ነው እንደው ይሄ አጻጻፍ ትክክል ነው እንዴ? እንደው በቲዮሎጂካሊ ስትመለከቱት በቲዮሎጂ ያጠናችሁ የምታጠኑ ሰዎች ስትመለከቱ it doesn't make sense። ቀደም ከተነጋገርን ጋር ይሄዳል። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ሰው ሐሰት ይናገራል። እቺ ነገር ጥሩ አይደለችም። አንዳንዴ እኔንም ታገኙ ትችላላችሁ። አሁኑኑ ተናግሬያለሁ። ይኸው ተናግሬያለሁ። እኔ አጋልጫለሁ። ራስን አጋልጥ የሚል ነበረ ድሮ ታስታውሳላችሁ። ሰው ሐሰት ይናገራል። እንዴ ብዙ ሰርፕራይዝ ሆኛለሁ። ሰርፕራይዝ እኛ ቄሱ ናቸው እጣን እንቁላል በምንድን ነው ሲጠብሱ የተገኙት? በምን ነበር? በጧፍ አይደል ሲጠብሱ ሲገኙና ማን ነው የነገሩት? እንዴት ይሄን አደረጉ አሉ። በጾም ጊዜ ሰይጣን ነው የነገረኝ አለ። ሰይጣን ደግሞ እኔ እቺን አላቃትም፣ እኔ እቺን ዘዴ ድሮም አላቃትም። ይሄ ሰው ነው የጾም ሰው ይዋሻል። እንዴት ይዋሻል? ታው ግድ የላችሁም። እዚህ ላይ የምንሰብከውን ቃል እንኳን ሄዳችሁ አንብቡት። ልንሳሳት አትሊስት ባንዋሽ እንሳሳታለን። አንብቡት። ይልከውና እስቲ እግዚአብሔር ቃል ነው የሚለው ወይ ሰውየው ፈጥሮ ነው የሚናገረው? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። መስሎኝ ነበር። ሶሪ አይደለም። የሚመስለው ነገር የለም። እሱንም የሚመስለው የለም። እሱም መስሎት የሚናገረው ነገር የለም። እግዚአብሔር ሰው አይደለም። እውነተኛ ነው እግዚአብሔር። የእግዚአብሔር እውነት የሆነው the reality of God በደም ስሙ ኢየሱስ ክርስቶስ ራሱ ነው። የእግዚአብሔር እውነት ኢየሱስ ክርስቶስ ራሱ ነው። ሁሉ ለሱ፣ ሁሉ ከሱ፣ ሁሉ በሱ የሆነው the beginning and the end የእግዚአብሔር ሙላት ኢየሱስ ክርስቶስ እሱ ነው። the whole truth አንደኛ ዮሐንስ 1:1 በመጀመሪያ ቃል ነበረ ያለው ከእግዚአብሔር ዘንድ የነበረው
እግዚአብሔር የነበረው ሥጋ ሆኖ ጸጋና እውነትን ተሞልቶ በእኛ ያደረው በአንድ ልጁ በኩል ነው። የእግዚአብሔርን ክብር ያየ ነው። the reality of God ማን ነው? ኢየሱስ ክርስቶስ። if you want to know God, come to Jesus። አለቀ። እሱ ጋር ነው ሁሉ ነገር ያለው። ክብር ለእግዚአብሔር ይሁን። ይህን እውነት ፍለጋ ብዙ ሰዎች ይደክማሉ። እድሜያቸውን የጨረሱ ብዙዎች ናቸው። እውቀታቸውን ንብረታቸውን ያባከሉ ጥቂቶች አይደሉም። ስለዚህ ነው እውነቱን ለማሳየት ልንሮጥ የሚገባን። እውነቱ ኢየሱስ ነው ብለን እንድናገር እግዚአብሔር ይርዳል። ሞክሩ። ግድ የለም። አንድ ጊዜ ደግሞ ከጀመራችሁ አታቆሙም። believe me። የእግዚአብሔር ፍስሐና ደስታ ምንድን ነው? እግዚአብሔር ደስ የሚያሰኘው ምንድን ነው? how do I please God? እዘምራለሁ። እግዚአብሔርን ደስ ያሰኘው ይመስለኛል። አገለግላለሁ እንጂ ትንሽም ሰዎች ሆናል። ቸገረን ጠይቄ ታመመን ጎብኝቼ ይሆናል። ከሁሉ በላይ ግን እግዚአብሔር ደስ የሚያሰኘው ምንድን ነው? አንደኛ ጢሞቴዎስ 2:3-4 ሰዎች ሁሉ ሊድኑ እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ሰዎች እውነቱን እንዲያውቁ እግዚአብሔር ደስ የሚለው ምንድን ነው? አንድ ነፍስ በዚህ ሲድን በሰማይ ታላቅ ደስታ የሚሆን that is a project of God። believe me ጌታ ምንም ፕሮጀክት አልነበረውም። ወደ ምድር ሲመጣ ሌላ ፕላን አልነበረውም። ሌላ ፕላን ነበረው እንዴ? ለማዳን ነው ከመጣው። የሰው ልጅ የጠፉትን ለማዳን አለቀ። እሱ ነው ፕሮጀክቱ። ስለዚህ አንድ ነፍስ ሲድን የእግዚአብሔር ሐሳብ ሞላ፣ የእግዚአብሔር ፈቃድ ሆነ። ዛሬ ቆማችሁ ካሰማችሁ በስተቀር ልተኙብኝ ነው። እየጨረስኩ ነው። አጠር ነው ማለት ነው። ሰው ያጣው ምግብና መጠጥ አይደለም፣ እውቀትም ሀብትም አይደለም። ከሁሉ በላይ ሰው ያጣው እውነት ነው። እውነት ደግሞ ኢየሱስ ክርስቶስ ብቻ ነው። እውነት የሆነው ጌታ ኢየሱስ ራሱን የሚገልጥበት ሁለት መንገዶች አሉ። እውነት የሆነ ጌታ ኢየሱስ የሚገልጡ ሁለት ነገሮች አሉ። በስጋ ስለማናገኘው አሁን በስጋ ስለሱን የሚገልጠው አንደኛ የእውነቱ ቃል፣ ሁለተኛ የእውነት መንፈስ ነው። ቃሉ እውነት ነው። ቃሉን የማያውቅ እውነቱን አያውቅም። ኦ ማይ ጋድ! የእግዚአብሔር ቃል ምን ይላል? ሕዝቤ እውቀት ከማጣት የተነሳ ጠፍቷል። ቢሊቭ ሚ ኢየሱስ ክርስቶስን እኮ የካዱትና የሰቀሉት ኢየሱስን እንጠብቃለን የሚሉ ናቸው። መሲሁን እንጠብቃለን የሚሉት መሲሁን ሰቀሉት። ዋይ? መጽሐፍና ምንን ሕግን አታውቁምና አትቀበሉም ማለት the ignorance in the house of the Lord በጣም ይገርመኛል። these days አንዳንድ ጊዜ እኮ የምንሰማው ሪጀክት ማድረግ የሚገባን ቁጭ ብለን ስንሰማው ያለ የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ካላነበብን እውነቱን አናውቅም። there is no another litmus test። አንድ ነቢይ ነው፣ አንድ አስተማሪ ነው፣ አንድ ሐዋርያ ነው የምንልበት ሌላ መንገድ ይሄው ነው። ቃሉ ነው መፈተኛው። እውነቱን ለማወቅ ቃሉን ነው። መጽሐፍ ቅዱስን ማለብ ክርስቲያን እንደ ጌታን ሊያውቅ ይችላል። እንኳን ጌታን ተው፣ ሰይጣንንስ እንዴት ሊያውቅ ይችላል? የብርሃን መልአክ መስሎ የሚመጣው እሱ
እውነት በቃሉ ውስጥ አለ። መጽሐፍ ቅዱስ ብዙ ክፉ ነገር የተጻፈበት መጽሐፍ ነው። የተጨፋጨፉ፣ የተገዳደሉ፣ ምንዝርና፣ ጭካኔ፣ ስርቆት የተሞላበት መጽሐፍ ነው። እንዴት ብለን ነው ቅዱስ የምንለው? ለምንድን ነው ቅዱስ የሚባለው? አውካም ኮል ስታነቡት ኳንዳ ቢዘጋ የሚያሳፍርም ነገር እኮ አለው። ለምንድን ነው መጽሐፍ ቅዱስን ቅዱስ ያልነው? እውነቱን ስለሚናገር። ቆለጭ አድርጎ ስለ ዳዊት ሲናገር ዳዊት ጀግናው ምናምን ብሎ አይዘጋም። ዳዊት አመንዝራው ብሎ ይናገራል። አብርሃም በእምነት እግዚአብሔር ደስ አሰኘው ብሎ እንደተጻፈው እዛው ደግሞ አብርሃም ሲወድቅ ጽፎልናል። መጽሐፍ ቅዱስ እውነተኛ ነው። መጽሐፍ ቅዱስ አይዋሽም። የእግዚአብሔር ቃል እውነት ነው። እውነቱን ለማወቅ የእግዚአብሔርን ቃል ማወቅ አለብን። ያዕቆብ 1:18 ላይ እንደዚህ ይላል፣ ለፍጥረቱ የበኩራት አይነት እንደሆንን በእውነት ቃል አስቦ ወለደን። መነሻችን መወለጃችን ነው። በእውነት ቃል ነው የተወለድነው። መሰረታችን ነው የተጸነስነው። የተወለድነው ከእውነት ቃል ነው። ቃሉ ነው የወለደን። ቃሉ ከሌለ የለንም። ቃሉ ከሌለ የለንም። አልተፈጠርንም፣ አንኖርም። ተወልደን ይሆናል። ነገር ግን የእግዚአብሔርን ቃል ማናነብ ከሆነ መጽሐፍ ቅዱሳችን ኮሜዲ ነው አጠገብ ተቀምጦ ሁሉ ብቻ ስንመጣ የምናገላበጠው የስልክ መጽሐፍ ከሆነ መንፈሳዊ ሞት እንሞታለን። መዝሙር 119 160 የቃል መጀመሪያ እውነት ነው። ቃል ከመሰረቱ ማለት ነው እውነት ነው። ከሁሉ በፊት እውነት ነው። ከሁሉ በላይ እውነት ነው። በሌላው ትርጉም ምን ይላል? ቃል ሁሉ እውነት ነው። ቃሉ ግማሹ እውነት ግማሹ ሐሰት አይደለም፣ ሙሉ እውነት ነው። መዝሙር 18:30 አምላኬ የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ ፕሩቭን ነው። ኖበዲ ካን ቼክ ኢት። ማንም የእግዚአብሔርን ቃል አይመረምረውም፣ እሱ ግን ይመረምራል ሰውን ሁሉ። ዮሐንስ 17:17 በእውነት ቀድሳቸው ቃል እውነት ነው። ሃሌሉያ። በድሮ አንድ የድሮ መጽሐፍ ቅዱስ አለኝ ታሽቶ ያለቀ። እሱ ላይ ምን ይላል? መጀመሪያው ላይ ጻፍ፣ መቼ እንደጻፍኩት አላውቅም። ሜቢ ይህስ ባክ ነው የጻፍኩት። ምን ይላል? ይህ መጽሐፍ ይላል፣ ይህ መጽሐፍ ከኃጢአት ያርቃል ወይም ኃጢአት ከዚህ መጽሐፍ ያርቃል ይላል። አገኛችሁት? አገኛችሁኝ ወገኖቼ? እስቲ አዎ በሉ። ጌታ ይባርካል። አዎ በሉት ያልኩት ለምን መሰላችሁ? አለበተኛቻችሁን ቼክ ለማድረግ ነው። ምንድን ነው? ይህ መጽሐፍ ከኃጢአት ያርቃል ወይም ኃጢአት ከዚህ መጽሐፍ ያርቃል። መዝሙር 119:11 አንተን እንዳልበድል ሀውዶይ እንደው ከኃጢአት እንዴት ነው የምርቀው? አሜን። የብዙዎቻችን ጥያቄ አይደል እንዴ? አይደለም እንዴ? ወይስ የኔ ብቻ ጥያቄ ነው? የብዙዎቻችን ጥያቄ ከኃጢአት እንዴት ነው የምርቀው? አንተን እንዴት እንዳልበድል ምን ላድርግ? ምን ይላል? አንተን እንዳልበድል ቃልን በውስጤ ሰወርኩኝ። የሚሸፍነን የሚያድነን ምኑ ነው? ቃሉ ነው። ከዚህ መጽሐፍ ርቆ እውነት የለም። ከዚህ መጽሐፍ ርቆ መቀደስ የለም። ኃጢአት ተገስጾ አይወጣም። ሃሎ በሉ ይላሉ። እኔም ልሞክር። ሃሎ ኃጢአት ተገስጾ አይወጣም። የሚያስወጣው ቃሉ ሲገባ እያስለቀቀ ይሄዳል። ቃሉ ሲገባ እያስለቀቀ ይሄዳል። እሺ በኋላ ትተኙብኛላችሁና እዚህ ላይ ላቁም። ትንሽ ቀርታ የነበረ ግን እዚች ላይ ላቁም። ግድ የለም። እግዚአብሔር ይባርካችሁ።
የሚቀጥለው ጊዜ ከዚህ እንቀጥላለን። እግዚአብሔርም ያስተምረናል። እስቲ ቆመን እንጸልይ። የተባረከው ጌታ ይባርካችሁ። በዚህ እግዚአብሔር መንፈስ ስላለ የተወቀሰ ተወቀሰ፣ የተመከረ ተመከረ፣ የተማረም ተማረ። ክብር ለሱ ይሁን። ጌታ ሆይ የሰማነው ቃልን በውስጣችን ጌታ ሆይ ይደግ፣ ያፍራ። አንዱ 30 አንዱ 60 አንዱ 100 ያፍራ። በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።